ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ እንግዲህ ጽናት ፕሮግራማችን ጀምረናል ከዚህ ሰዓት ጀምሮ አብራችሁ እንድትቆዩ እየጠየቅን በፕሮግራማችን ላይ የተለያዩ ሐሳብ አስተያየት ያላችሁ ሐሳብ አስተያየት ስጡበት እንደዚሁም ደግሞ ጽናትን ላይክ በማድረግ ሌሎቹ እንዲደርስ ሼር በማድረግ ወደ ሌሎቹ እንዲደርስ የበለጠ ያግዘናል በተለይ አልጎሪዝም አሰራር እንደዛ ስለሆነ ጽናት ወደ ሌሎቹ እንዲደርስ አግዙን ይህን ካልን የጽናት ሚዲያ ቤተሰብ በዋናነት ዛሬ የምናነሳው በተለይ ከምርጫ ጋር በተያያዘ ነው። ይሄ ጉዳይ በጣም ትልቅ አጀንዳ ነው። ስለዚህ አጀንዳውን መቀልበስ የግድ ያስፈልጋል። በተለይ የፖለቲካ ኃይሎችም በዚህ ጉዳይ ላይ ሀሳብ አስተያየት እየሰጡ ነው። በዚህ ጉዳይ ላይ የተለያየ ብዥታ እንዳይገባ ህዝቡንም በትክክለኛ መንገድ የትግሉን መስመር መመልከት ስላለበት በተደጋጋሚ ጊዜ በዚህ ጉዳይ ላይ ፕሮግራም እንሰራለን ጽናት ሚዲያ ማለት ነው የምርጫው ጊዜ ላይ ብልጽግና የሚፈልገው የፖለቲካ አቅጣጫ ምንድነው የሚለውን መገምገም ስለሚያስችል ማለት ነው እንግዲህ እንደሚታወቀው በኢትዮጵያ ፖለቲካ ላይ አሁን ሁለት ጎራዎች አሉ አንደኛው ጎራ ራሱን በሰላማዊ መንገድ ነው ለውጥ የሚመጣው ወይም ደግሞ ያ አማራጭ የተሻለ ነው ብሎ የሚያስብ እና ምርጫውም አንድ የሰላማዊ ትግል መሳሪያ ኢንስትሩመንት አድርጎ የሚመለከት ነው በሌላ በኩል ደግሞ ሁሉን አቀፍ ትግል ነው መሆን ያለበት ይሄ አገዛዝ ይሄ ተስፋፊ አገዛዝ በዋናነት የሰላምም ህግ አያከብርም ጦረኛም ነው ስለዚህ በሰላማዊ ትግል ተሞክሮ ታይቷል በውጤት ደረጃ ያመጣው ለውጥ የለም ሰላማዊ ትግሉን ከማፈን ውጪ ማለት ነው ስለዚህ ይሄ አገዛዝ የጦረኝነት ባህሪም ስላለው በሰላማዊ ትግል ብቻ ሳይሆን ጦረኝነትም ራሱ በኃይል ላይ የታገዘ የኃይል አማራጭም ራሱ አገዛዙን ሁሉን አቀፍ ትግል መደረግ አለበት ህዝባዊ እንቢተኝነቱ የኃይል አማራጩ ተመጋጋቢ ሆኖ ይሄንን አገዛዝ ማስወገድ መቻል አለብን የሚል የፖለቲካ አስተሳሰብ ያላቸው እኔ ያለኝ የፖለቲካ አቋም ትክክልም ነው የማምንበት ይሄ በሁለተኛ ደረጃ ያስቀመጥኩት ነው ሁሉን አቀፍ የሆነ ትግል ይሄንን አገዛዝ ከስልጣኑ ያነሳዋል ብዬ ነው የማምነው በዛ ደረጃም ነው መታየት ያለበት ብዬ የማስበው በሌላ በኩል በሰላማዊ ትግል የሚያስቡ ሰዎች በሐሳብ ደረጃ መብታቸው ነው እኔ እሱን አልከራከርም ግን በሰላማዊ ትግል እንታገላለን ይሉና የሰላማዊ ትግል አውዱ ዛሬ ምን ላይ ነው ያለው ብለን ደግሞ ስንፈትሽ የአንድ ቀበሌ ስብሰባ እንኳን ህዝብ ጠርቶ ማወያየት አይችሉም ይሄ ቢሮ ተዘጋ ምናምን የሚለው እሱን ትተን ተቃዋሚዎች ታሰሩ ድምጻቸው ታፈነ ምናምን እሱማ በቃ ዛሬ አልባሳት ሁሉ ያሳስራል እንኳን ቢሮ ተከራይተህ ምናምን ሰላማዊ ሰልፍ ለመጥራት የስብሰባ አዳራሽ ለማዘጋጀት ከደጋፊዎች ጋር ለማወያየት ኢትዮጵያ ውስጥ ዛሬ ያለው ሁኔታ ምንድነው ብሎ መገምገም ቀላል ስለዚህ ህዝቡ ከዚህ አገዛዝ ጋር ያለውን ያፈና መዋቅር ያቃል ላያቀም ነው በደንብ ያቃል ማወቅ ብቻ አይደለም በሂደቱ ኖሮበታል ስለዚህ አገዛዙ ያለው ሁሉንም መዋቅር በመጠቀም የአፈና ሰንሰለቱን ከየትኛውም ጊዜ በላይ ለምን አጠናከረ የሚያጠናክረው ምንድነው የሚያጠናክረው በዋናነት በሰላማዊ እንቅስቃሴ ያለው ለውጥ በሙሉ ማዳፈን ስለሚፈልግ ይሄ ሐሳብ እንዲነሳ አይፈልግም ህዝባዊ መነቃቃት እንዲመጣ አይፈልግም የህዝብ የመብት ጥያቄ እንዲነሳ አይፈልግም ኦኬ እሱ ስላልፈለገ አይቻልም ብሎ መደምደም ሳይሆን መሞከርም አለብን ብሎ የሚያስቡ ሰዎች አሉ መሞከር የሚያስችል አውድ እንደማሳያ አድርገን የምንጠቀመው ምርጫ ብቻ አይደለም በምርጫ ጊዜ እንሞክር ማለት በራሱ እንደውም የበለጠ የትግሉን እድሜ የሚያስረዝም ነው ብለው ደግሞ የሚከራከሩ ሰዎች አሉ ለምሳሌ አንዱ ነው የተቃዋሚ ፓርቲ በዋናነት
የተቋቋመበት ዓላማ የህዝቡን ጥቅም ለማስጠበቅ እስከሆነ ድረስ የህዝቡን ጥቅም ሊያስጠብቅበት የሚችለው ዋነኛው መሳሪያ ምርጫ ቢሆንም ለምርጫው ሂደት ግን ግብአት የሆኑ ሂደቶች አሉ። ወደ ምርጫ ለመሄድ በቅድመ ምርጫ ጊዜ አንድ የተቃዋሚ ድርጅት ሊያስፈልገው የሚችለው እንደ ቅድመ ሁኔታና እንደ ማሳያ የሚጠቀምባቸው የትግል መሳሪያዎች አሉ። አንዱ የትግል መሳሪያ ከአባላትና ከደጋፊው ጋር መወያየት ነው። ሰላማዊ ሰልፍ መጥራት ነው። ሀሳቡንና ፕሮግራሙን ማስተዋወቅ ነው። በምርጫው ጊዜ ላይ ሊያካትታቸው የሚችለው የፖሊሲ አቅጣጫ ላይ ከህዝባዊ ስብሰባ የሚወስደውን ግብአት በመጠቀም ለምርጫ ክርክሩ ላይ ለምርጫ ካምፔን ላይ ማኒፌስቶ መቅረጽ ነው። ይህንን አይችልም፣ አይታሰብም። ጦርነት ይቁም ያሉ ሰዎች እንዴት ጦርነት ይቁም ትላላችሁ ተብሎ እኮ አዋሽ አርባ የታሰሩ ሰዎች ነበሩ ከኛ ጋር። አሁንም አሉ። አሁንም እነዚህ ሰዎች የስብሰባ ዝግጅት አዘጋጅተው ተከልክለዋል። እነሱ የስብሰባ ዝግጅት ተከልክለው ብልጽግና ግን በየክፍለ ከተማው ግን ከህዝቡ ጋር ከካድሬው ጋር ተወያይቶ ማስታወቂያውን እየለቀቀ ነው። ስለዚህ ምንድነው መደረግ ያለበት የሚለው ግልጽ ነው። ይሄ አገዛዝ ሁሉን አቀፍ ትግል የግድ ያስፈልጋል። ኦኬ እሺ፣ ሁሉን አቀፍ ትግል የሚያስፈልግ ከሆነ በዚህ ምርጫ ጊዜ ላይ ይሄንን ምርጫ እንደ አንድ የትግል መሳሪያ አይተን ምርጫውን እንጠቀምበት የሚሉ ኃይሎች አሉ። ለምሳሌ አንዳንድ ሰዎች ያው በኢትዮጵያ ፖለቲካ ላይ ከምርጫ ጋር በተያያዘ የተለያዩ ዛሬም ድረስ ያው ገና ያልወጡ እዳ አለባቸው ብዬ የማስባቸው አንዱ እውነት ለመናገር ልደቱ አያሌው ምርጫ ሲመጣ የምርጫ ሀሳብ ሲሰጥ አንዳንድ ጊዜ ሀሳቡን ለመቀበል ያንን ሀሳብ ሳስበው ያመኛል። መብቱ ነው የመስጠት ሀሳቡ፣ እሱን አይደለም የምቃወመው። ግን የከሸፈ እጁ ላይ የነበረውን እድሎች አምክኖታል። እጁ ላይ የነበረውን እድል ሲያመክን እንደ ድርጅትም እንደ ግለሰብም ተጠያቂ የሆነ ሰው ነው። ግን ይሁን የምርጫ ሀሳብ ይዞ ሲመጣ በምርጫ ሀሳቡ ላይ ተቃዋሚዎች ይህንን ምርጫ ቢጠቀሙበት እንደ ቅድመ ሁኔታ 6 ነጥቦችን አስቀምጦ በተመሳሳይ ደግሞ አገዛዙ ይህንን ባይጠቀሙ እንደ እድል ሊገጥመው ይችላል ብሎ ያስቀመጠውን ነጥቦችን አንብቤያለሁ። እንግዲህ ልደቱ እኔ መቼም የ97 ምርጫ ለሚያስታውስ ሰው መቼም የልደቱ ሚና ቀላል አልነበረም። ያንን ወደኋላ እንተውና ዛሬ ላይ እናውራ። ያደረ ሂሳብ አለ፣ ግን ዛሬ ባነሱ ሀሳብ ላይ ብቻ ላውራ። በዚህ ሀሳብ ተቃዋሚዎች አንደኛ በምርጫ ገብተው ተጽዕኖ መፍጠር ይችላሉ የሚለውን ሲያስቀምጥ በ6 ነጥቦች አንዱ ተቃዋሚዎች ቢገቡ ለህዝቡና ለዓለም አቀፍ ማህበረሰብ በህዝብ ድምፅ ለመዳኘት ያላቸውን ቁርጠኝነት ያሳያሉ ነው የሚለው። የኔ ጥያቄ የብልጽግናን አገዛዝ እንደ ማሳያ የሚጠቀመው ህዝብ የትኛው ህዝብ ነው የምትለው? ማለት ኢትዮጵያ ውስጥ ሌላ ህዝብ አለን? ይሄ ህዝብ እኮ ነው የህልውና አደጋ ውስጥ ገብቻለሁ። ይሄ አገዛዝ በዋና ከተማዬ ላይ በቆረቆርኩት ዋና ከተማዬ ላይ እንኳን እንደ ዜጋ መኖር አልቻልኩም፣ መጤና ሰፋሪ እያለኝ ነው፣ እያፈናቀለኝ ነው። እንኳን ምርጫ ካርድ አውጥቶ ምናምን ድምፅ ሊሰጥ አይደለም አትኖርም ተብያለሁ።
ስለዚህ የህልውና አደጋ ውስጥ ገብቻለሁ ብሎ ወደ ጦርነት የገባው ህዝብ ነው። ብልጽግና ይሄንን ለማሳየት ምንድነው የምርጫ ካርድ ማውጣት የሚጠበቅበት? ብልጽግና እንጥለዋለን ብለን ነው የምርጫ ካርድ የምናወጣው? 100% ዘግቶ የሚጫወትና በራሱ እጩ ላይ ብቻ የራሱን ምርጫ ቦርድ እና የራሱን የሆነ ውጤት የራሱን የሆነ የማሸነፊያ ድምጽ ቀድሞ ያለቀ ምርጫ ላይ ተቃዋሚዎች ቢገቡ እና አገዛዙን ለማሳየት ህዝቡንም ለማሳየት ይጠቀሙባቸዋል ያለው ህዝቡ ሳያቀርቷል ወይ ነው የህልውና አደጋ ውስጥ ገብቻለሁ ብሎ ጦርነት ውስጥ መግባቱ ልደቱ ምናልባት ረስቶት ነው? ምንድነው የሚጠቅመው? ለዓለም አቀፉ ማህበረሰብስ ቢሆን ከዚህም በፊት ይሄ አገዛዝ ጦረኛ አገዛዝ እንደሆነና በነፃና ፍትሃዊ ምርጫ እንደማያምን በደጋጋሚ እኮ ያሳይቷል። ባለፈው ምርጫ የታየ ጉዳይ ነው። የአውሮፓ ህብረትም በዚህ ምርጫ ላይ አልገኝም ብሎ እኮ አቋም ይዞ የቀረበት መንገድ ይታወቃል። ህወሓት ባለፉት 5 ዓመታት ውስጥ ከምርጫ ጋር በተያያዘ የተፈጠረበት ጦርነት ምን አይነት ቀውስ እንደፈጠረ ያገዛዙ ባህሪም የታየበት ነው። ስለዚህ የምናሳየው ህዝብ የትኛው ነው? የማያውቅ ህዝብ አለ ወይ? አንድ እሱ ነው። ሁለተኛ ዓለም አቀፉ ማህበረሰብም ቢሆን ይሄ አገዛዝ ጦረኛ አገዛዝ እንደሆነና አፋኝ የሆነ ኃይል እንደሆነ እንደውም ቀጠናውን የሚረብሽ ነውጠኛ ቡድን እንደሆነ የታየበት ነው። ሁለተኛው አገዛዙ የሰላማዊ ነጻ ፍትሃዊ ምርጫ ፈጽሞ እምነት የሌለው መሆኑን በተግባር ያሳዩበታል። እኔ አሁንም እዚህ ላይ እንደው አዲስ ነገር አለ ወይ? መጀመሪያ ከተናገርነው ላይ አብሮ የሚሄድ ስለሆነ ፍትሃዊና ነፃ ምርጫ ፈጽሞ እንደሌለ እኮ ለማሳየት ኢህአፓ የተከለከለው ስብሰባ በቂ ነው። አንድ ሲንግል ኢሹ እኮ በቂ እኮ ነው። እኛ እኮ የስብሰባ አዳራሽ እኮ ተከልክለን እኮ ሀሳብ መግለጽ አትችሉም ተብለን ታፍነን እኮ ታስረን እኮ የተሰደደን ሰዎች ነን። ስለ የትኛው አፈና ነው? አዲስ ሌላ አፈና አለ እንዴ? የብልጽግና አገዛዝ ከኔ የመደመር እሳቤ ውጪ አብይ በግልጽ ነው የተናገረው። ለኢትዮጵያ ይሄ ብቻ ነው መፍትሄ ብሎ የሚናገር ሰው ነው። ከዚህ መፍትሄ ውጪ ያሉት እሱ የሚመለከታቸው እንደ ቅማል ነው። ስለዚህ እነዚህን የራስ ቅማሎችን አንጠባጠባቸዋለን የሚል ቡድን ነው። እናጠፋቸዋለን የሚል አስተሳሰብ እኮ ያለ ነው። ስለ ምርጫ እኮ አይደለም የምታወራው። ሄድና እስቲ የሚወጡትን ባለስልጣናት ስለ የትኛው የምርጫ ጨዋታ ነው የሚያወሩት? ስለ የትኛው ነፃና ፍትሃዊ ጨዋታ ነው የሚያወሩት? እናጠፋቸዋለን፣ እንደመሳቸዋለን፣ እንነቅላቸዋለን፣ እናንጠባጠባቸዋለን ነው። ይሄ ኃይል ስለ የትኛው ምርጫ ስለ የትኛው የድንቁርና አስተሳሰቡ ነው እኛ ለህዝቡ የምናስረዳው? ህዝቡ እኮ እየኖረበት እኮ ነው። በተግባር እየኖረበት ነው። በተግባር ስለዚህ የምናስረዳው ህዝብ እና የምናሳየው የለም። ተቃዋሚዎች አገዛዙ በምርጫው ላይ እንዲሳተፉለት ከመፈለግ ውጪ እነዚህ ኃይሎች በመሳተፍ አገዛዙን ሊያሳጡት አይችልም። መጀመሪያም ራሱን ያሳጣ ቡድን ነው። ይህ ኃይል ደግሞ ሁሉን አቀፍ የሆነ ትግል በማድረግ ህዝቡን በማነቃነቅ ለመታገል የህይወት መስዋዕትነትም እየተከፈለ ነው በየትኛውም አካባቢ። ስለዚህ የምናሳይበት ወይ የሚያሳዩበት ነገር የተለየ አዲስ ነገር አላየሁበትም። ያበቃለት የታየ ጉዳይ ስለሆነ
ሌላው በሶስተኛው በትብብር አዲስ አበባ ላይ ምርጫውን ቢያሸንፉ ርዕሰ ከተማውንም የመቆጣጠር እድል ይኖራቸዋል ያለበት ሁኔታ። እዚህ ላይም እኔ ጥያቄ አለኝ። ኦህዴድ በምርጫ እኔ አሁንም በእርግጠኝነት ነው መናገር የምችለው ነፃና ፍትሃዊ ምርጫ አዲስ አበባ ላይ አያደርግም። በስልጣን ላይ እስካለ ድረስ የአዲስ አበባን ምርጫ ካልኩሌት ሰርቶ ነው የሚመጣው። የበለጠ እንደውም በከተማው ላይ የተመረጠ መንግስት በህዝብ ውስጥ ተመርጬ ነው ኮሪደር ልማት እኮ ማፍረስ የጀመረው እኮ በህዝቡ መርጦኝ ነው የሚለው አብይ ቅርብ ጊዜ ተናገረው ማስታወስ ያስፈልጋል። አብዛኛው የከተማውን ህዝብ ይሄ መንግስት ከኮሪደር ልማት ጋር በተያያዘ እያፈናቀለ ያለው መንግስት ነው ተብሎ ይተቻል ተብሎ ራሱ እዛው ያገዛዙ ልሳን ለጠየቀው ይሄ የመራጮች ድምፅ አይደለም ነው ያለው። ይሄ ጮት የተቃዋሚዎች ድምፅ እንጂ የመራጩ ህዝብ አይደለም። የመረጠን ህዝብ በልማቱ ተደስቷል ነው የሚለው። አብይ ለሚቀጥሉት 5 ዓመታት አዲስ አበባ ላይ ምርጫ አድርጌ ያለው ብሎ የበለጠ የዚህን አገዛዝ መሰሪነት ሊያስጥሉት አይችሉም። ስለዚህ አዲስ አበባ ላይ ብቻ በመወዳደር ሰብሰብ ብለው የምርጫውን ውጤት እንቀይራለን የሚለው አሳሰብ እኔ በመርህ ደረጃ ችግር የለብኝም። ግን በውጤት ደረጃ ግን ውጤቱ ቀድሞ ያለቀ ነው። ኦህዴድ አዲስ አበባ ላይ የበለጠ መሸነፍ አይፈልግም። ኦህዴድ አዲስ አበባ ላይ ተሸነፈ ማለት ማዕከላዊ መንግስቱ አሁን ያለው ፈረሰ ማለት ነው። እንደ 97 አይደለም። 97 ላይ ኢህአዴግ አዲስ አበባ ላይ ቢሸነፍ በአብዛኛው ብዙ ከተሞችን መዋቅሩ ስላለ መዋቅሩ ያንቀሳቅሰዋል፣ ሲስተሙ አይፈርስም። የአብይ አገዛዝ ያለው የአዲስ አበባ መንግስት ነው። የአዲስ አበባን የሰላም ገጽታ በመጠቀም ነው የመንግስትነቱን ባህሪ ማሳየት የሚፈልገው ለዓለም አቀፉ ማህበረሰብ ለምን። ስለዚህ ኦህዴድን አዲስ አበባ ላይ እናሸንፈዋለን ማለት አንደኛ ምርጫውን ህዝባዊ አድርጎ መገመት ነው። የህዝብ ምርጫ ሁሉንም ያሳተፈ ምርጫ አድርጎ ማየት ነው፣ ማመን ነው። አይሆንም፣ አያደርገው። ሁለተኛ አዲስ አበባ ላይ የሚሰራው ምርጫ ቀድሞ ካልኩሌሽን የተደረገ ነው። ከዚህ በፊት እኮ ምርጫ እኮ የአዲስ አበባ ምርጫ ሲደረግ አብዛኛውን ቦታ የምርጫ ቦርድ አስተባባሪዎች በር እየሰጉ ነበር የሚጠፉት። ህዝቡ ካርድ እንዳይወጣ ህትመት አለቀብን ይባላል፣ ከውጭ እስኪመጣ ይባላል። የተለያየ ምክንያት ነበር የሚሰጠው። እነሱ የሚፈልጓቸውን ሰዎች ብቻ ካርድ ጨርሰው ቤት ለቤት አድለው፣ ቤት ለቤት ነው የሚታድለው። በነገራችን ላይ ለሚፈልጓቸው ሰዎች ካልኩሌት አድርገው በየስቴሽኑ ላይ ምን አይነት ድምፅ እንዳላቸው ቆጥረው ጨርሰዋል። እዚህ ቦታ ላይ ይሄን ያህል ድምፅ አለን ብለው ያውቁታል። ስለዚህ አዲስ አበባ ላይ ሊደረግ የሚችለው ምርጫ የለም። ምርጫን የሚያስብ አገዛዝ የለም። ጠቅላይነት ነው ያለው። ይሄ ጠቅላይና ተስፋፊነት እኮ አዲስ አበባ ላይ ብቻ የለም፣ ገና ሀሳብ ላይ ይገባለሁ የሚል የጠቅላይነት አሳሰብ ያለው ነው። ይሄ ጠቅላይነት ስለ የትኛው ምርጫ ነው የሚያስበው? አንደኛ በምርጫ የመጣ ኃይል አይደለም፣ ስለ ምርጫ አያስብም። የድንቁርና አሳሰብ ያለው ቡድን ነው። ይሄ አሳሰብ ከእንስሳዊ አመለካከቱ ጋር አብሮ የተያያዘም አመለካከት አለው። ስለ የትኛው ምርጫ ነው የምናስበው? ስለዚህ አዲስ አበባ ላይም ሰብሰብ ብለው ምርጫ ቢያደርጉ ለውጥ ያመጣሉ ብሎ ማሰብ የበለጠ ተቃዋሚዎቹ ተወዳድረው የተሸነፉበት ምርጫ አድርጎ አብይ ለማሳየት አዲስ አበባ ላይ ገብተው ቢወዳደሩለትም ይፈልጋል። በሀገር አቀፍ ያሸነፈበት መልክና ገጽታን ማሳየት ስለሚፈልግ፣ ስለዚህ የአዲስ አበባ ምርጫም ቢሆን ቀድሞ ያለቀና የተበላ ዕቁብ እንደሆነ ግልጽ ነው። ስለዚህ ከምርጫ ባሻገር ያለ ሌላ መንገድ ማሰብ ይሻላል ብዬ አስባለሁ። ሁለተኛ
አዲስ አበባ ላይ ለመወዳደር ብቻ ሳይሆን አዲስ አበባ ላይ ከምርጫው ጋር በተያያዘ የተለያዩ ትግሎችን መጠቀም ይችላል። በምርጫው ላይ ተቃዋሚ ፓርቲዎች በዋናነት የምርጫ ካርድ የያዘውን አብዛኛው ህዝብም ቢገቡ ነው የሚለው ልደቱ በይስሙላ ምርጫ ራሱን አሸናፊና ህጋዊ መንግስት ሆኖ ቢመጣ ያገዛዙን ህጋዊ ቅቡልነት እጦትን ያሳዩበታል ነው የሚለው። አሁንም ያለው እኮ አገዛዝ ህጋዊ ቅቡልነት ስላለው ሳይሆን ከጠበንጃ አፈሙዝ የሚገኝ ጉልበት አለኝ ነው እንጂ የህጋዊ ቅቡልነት ጉዳይ እኮ አይደለም። በትግራይ ክልል መች ምርጫ አደረገ? አብዛኛው የሀገሪቱ ክፍል ላይ የምናየው ከጦርነት ጋር በተያያዘ ግጭት ነው ያለው። ስለዚህ ይሄ ኃይል ምርጫውን ባይኮት በማድረግህ ልታነሳሳው የምትችልበት ወይም ደግሞ ማዕቀብ በማድረግ አገዛዙን እኔ አሸናፊ ነኝ ብሎ ከመምጣት ውጪ ምርጫ እንደሌለው እያወቅን ለህዝቡ እንደ አንድ ማሳያ ኢንስትሩመንት መሳሪያ ተደርጎ የሚታይበት ሁኔታ አይደለም። የሚታወቅ ነው። አዲስ ነገር የምንጨምረው የለም፣ የሚቀነስም የለም። ስለዚህ የአገዛዙን ህጋዊ ቅቡልነት እጦትም ይገጥመዋል ብሎ በአምስተኛ ደረጃ አስቀምጦታል። ስድስተኛው ተቃዋሚዎች አገዛዙ በአፈና እንጂ በህጋዊ ምርጫ የመጣ መንግስት እንዳልሆነ ካሳዩ ለህዝባዊ እምቢተኝነት ማነሳሳት በቀጣይ ይጠቀሙበታል። የኔ ነጥብ አሁን እነዚህና የመጀመሪያው ላይ ነው። ለህዝባዊ እምቢተኝነት ማነሳሻ ምርጫውን ብቻ አይደለም። የአዳራሽ ስብሰባ ክልከላም ለህዝባዊ እምቢተኝነት የሚያነሳሳ ነው። ህዝቡ አሁን ያለበት አጠቃላይ ፖለቲካዊና ማህበራዊ እንደዚሁም ደግሞ ከኑሮ ውድነት ጋር የመጣው ቀውስ ሁሉ ለህዝባዊ እምቢተኝነት የሚያነሳሳበት ግብአት ነው። ምርጫ እንደውም የምርጫው አጀንዳ በጣም ለህዝባዊ እምቢተኝነት የሚያነሳሳ አውድ የለውም። ይህንን እናውቀዋለን። ህዝባዊ እምቢተኝነት ለማነሳሳት ግን በምርጫ ብቻ ላይ የሚመጣ ጥያቄን ይዘ ሲንግል ኢሹ አይደለም። ህዝቡ የበለጠ ብዙ መሰረታዊ ችግሮች አሉበት። ከህዝቡ ጋር አብሮ የሚኖር ችግር አለ። ትላንትና ያኮረፉ ሐኪሞች፣ የመምህራን ጥያቄ፣ የተማሪዎች ጥያቄ ካርድ አላወጣህም፣ ድምፅ አልሰጠህም፣ ስለዚህ ይህን አገዛዝ መታገል አለብህ ብለህ ልታስተምረው አይገባም። የዳቦ ጥያቄ ጠይቀው ተደብድበው ታስረው ወደ ቤታቸው የገቡ ሰዎች አሉ። እሱ በቂ ነው። እነሱን አስተባብረህ ህዝባዊ እምቢተኝነት መጥራትና ይህንን መምራት ሌላ ጉዳይ ነው። እሱ ከምርጫው ጋር አያያዝም። ምርጫው በዋናነት ይሄ አገዛዝ ይጠቅመዋል አይጠቅመውም? አሁን ያለንበት አውድ የምርጫ ፖለቲካ ነው አይደለም? አሁን ያለንበት አውድ የጦርነት አውድ፣ የህልውና የሰርቫይቫል ጥያቄ ተነስቶ የተለያዩ ኃይሎች የሚፋለሙበት ጦርነት ነው። በዚህ ጦርነት ውስጥ አገዛዙ ይህንን ጦርነትም ለማስቆም ፈቃደኛ እንዳልሆነ እያሳየ ነው። ከጦርነት ውጪ ምርጫ የለኝም፣ አጠፋቸዋለሁ፣ ደመሳቸዋለሁ የሚል አገዛዝ ነው። በዙሪያ የሰበሰባቸው አማካሪዎችም የሚናገሩት ይሄ ነው። ስለ የትኛው ምርጫ ነው የምናወራው? አባዱላ እኮ ትላንትና ወጥቶ እኮ የሀሳብ የወሎ ነው፣ እኔ የወሎ መሆኑን ነው የማውቀው፣ እንዴት እንደሄደች አላውቅም ሀሳብ አለ። ልብ በሉ። አዲስ አበባ እኮ የኦሮሚያ ነች የሚል ህገ መንግስት ላይ በሌለ ሁኔታ የኦሮሚያ አካል ነች ተብሎ እኮ አዲስ አበባ እኮ ትወስዳለች። አባዱላ ይህንን ነው የሚያማክረው። ይህንን እያማከረ የሀሳብ ጉዳይ ግን እኔ አላውቅም ይላል። እንዴት እንደተወሰደ አላውቅም። ኦኬ፣ ናዝሬትና አዲስ አበባ እንዴት እንደተወሰዱ ታዲያ እንዴት
አባዱላን እንጠይቀው እስቲ። ማን የወሰዳቸው? አዲስ አበባ የከተማው ርዕሰ መዲናን የሆነ ከተማ የአንድ ቡድን የባለቤትነት ጥያቄ ለማስፈጸም ማን ነው እየሰራ ያለው? በየትኛው ቻርተር ነው አዲስ አበባን የሚጠቀልለው? ይሄንን የሚያስብ አማካሪ ከምርጫው ጋር በተያያዘ ይሄንን የመዲናችን እምብርታችን ብለው የሚያስቡትን ከተማ ይለቅልኛል ብለህ ማሰብ ዘበት ነው። ስለዚህ የሚደረገው ምንድን ነው? ይሄንን ኃይል በህዝባዊ ሁሉን አቀፍ ትግል መጣል ብቻ ነው። በህዝባዊ ሁሉን አቀፍ ትግል ስንል ለምሳሌ እኔ የማስቀምጠው እንደ መፍትሄ ይሄ ምርጫ ለአብይ አገዛዝ ተቃዋሚዎቹ ቢገቡበት ከሚጠቀሙበት ይልቅ የሚጎዱበት ወይም ደግሞ ትግሉን የሚጎዳበት አውዳለሁ። ምንድን ነው? ለምሳሌ በምርጫ ውስጥ ቢገቡ የአብይ አገዛዝ ይሄ ምርጫ ተቃዋሚዎቹም ያሳተፈ ምርጫ እንደሆነ እንደ ማሳያ ይጠቀምበታል። የፕሮፓጋንዳ ስራ ይሰራበታል። ከሚፈልጋቸው ከገቡት ፓርቲዎች ጋር የምርጫ ክርክር አድርጌያለሁ ምናምን፣ በዚህ ጉዳይ ላይ ህዝቡ ተወያይቶበታል፣ ድምፁን ሰጠ ብሎ ሊያስብ ይችላል። የህልውና አደጋ አለብኝ ብሎ ለሚታገለ ህዝብ ግን ምርጫው መፍትሄ ይዞ አይመጣም። ስለዚህ ማድረግ ያለበት ምንድን ነው? ተቃዋሚው ሰብሰብ ብሎ የምርጫውን አውድ የበለጠ ለማስከፈት ከፈለገ ይህ አገዛዝ ሁሉን አቀፍ የሆነ ድርድር፣ ሁሉን አቀፍ የሆነ ዝግጅት ወይም ደግሞ ሽግግር እንዲመጣ ማስገደድ ነው። ከምርጫው በፊት እንደ ቅድመ ሁኔታ ሰብሰብ ብሎ ማስገደድ። ይህንን ለህዝቡ የተለያዩ መልእክቶችን በማስተላለፍ አገሪቷ ካለችበት ቀውስ ምንድነው ብቸኛው መፍትሄ ይሄ ነው ብለው የጋራ የሆነ ምክር ቤት የጋራ የሆነ ኮአሊሽን በመፍጠር ለህዝባዊ እምቢተኝነት ራሳቸውን ማዘጋጀት፣ ለዛ ራሳቸውን መሰዋት፣ ራሳቸውን ማለማመድ፣ የተለያዩ ዝግጅቶችን ማድረግ ነው። ከምርጫው ጋር አይገናኝም። አብዛኛው ደግሞ ይሄንን ምርጫ ቢዘለው ከምርጫ የሚያሰርዙ አይደለም። ስለዚህ አብዛኛው ይሄንን ምርጫ አንጠቀምም ብለው ቢዘሉት ምንድን ነው በኢትዮጵያ ፖለቲካ ውስጥ ሊለውጥ የሚችለው ነው? ሊለውጥ የሚችለው አንድ ነገር ነው። ለምሳሌ አማራ ክልል ላይ ይሄን ምርጫ በየትኛውም ቀጠና ላይ ምርጫውን ማስተጓጎልና ይሄንን የምርጫ አስተሳሰቡን መዝጋት የግድ ያስፈልጋል። ህዝባዊ ቅብሉነት ወይም ደግሞ በህዝብ የተመረጠ አገዛዝ እንዳልሆነ ማሳየት፣ ህዝቡ ድምፅ እንዳልሰጠበትና ምርጫም እንዳልተደረገ ማሳየት በክልሉ ውስጥ ያለውን ሰራዊት የሚዋጋበትን ዓላማ የሚያጣ ነው። ሚኒሻ ነው፣ መከላከያ የሚባል የለም። የአዲስ አበባ ሚኒሻ አማራ ክልል ገባ ነው የሚባለው። የኢትዮጵያ መከላከያ ምናምን እያለ የሚነግድበትን ያቆመዋል። ከዛ በኋላ ከአንድ የጎበዝ አለቃ ጋር ነው የምትዋጋው። ቅብሉነቱን ታሳጠዋለህ። በአንድ ቀበሌ ላይ የተሰባሰበ የሚሊሻ ጽሕፈት ቤት ነው የምታደርገው። ከዛ በኋላ የሀገሪቷ እጣ ፈንታም አደጋ ውስጥ እንደሚከታት ግልጽ ነው ማለት ነው። ስለዚህ ይህንን ኃይል ስንታገል በምርጫ እንደማይቻል እየገባን ብቻ ሳይሆን ተሞክሮም የወደቀ ጉዳይ እንደሆነ የምንተማመን ከሆነ ተቃዋሚው በዚህ የህልውና አደጋ ውስጥ ገብቶ ምርጫ አደርጋለሁ ብሎ ቢያስብ የሚጎዳው ትግሉን ነው። ተቃዋሚው አንድ መቀመጫ ፋይዳ የለውም። ምናልባት ለሚፈልጋቸው ሰዎች መቀመጫ ሊለቅ ይችላል። ሁለተኛ የህልውና አደጋ ውስጥ ገብቻለሁ ብሎ ጦርነት ውስጥ የገባ ህዝብ ራሱን ለምርጫ አላዘጋጀም። አሁን ካርድ ለማውጣት ዝግጅትም የለውም። አያስብም፣ ጭራሽ ማሰብም የለበትም። ይሄ አገዛዝ
ልጆችን ገድሏል፣ በሰማይና በምድር እየጨፈጨፈኝ ነው ብሎ ለሚያስብ ህዝብ፣ በተግባርም እየተፈጸመበት ላለ ህዝብ ምርጫ ምን ነው? ምንድነው የሚፈይድለት? ስለዚህ ይሄንን አገዛዝ ባለመምረጥ ብቻ ሳይሆን እዛም አካባቢ ላይ ምንም አይነት እጩ ከምርጫ ጋር በተያያዘ የሚቀርብ ድምጾችን በማጠፍ የአዲስ አበባ የጎበዝ አለቃ ጋር የምናደርገው የህልውና ትግል ወደ መሆን ይሸጋገራል ማለት ነው። ስለዚህ እኔ የአብይ አገዛዝ መንግስታዊ የሆነ ቅቡልነት በምርጫው በውድድር ውስጥ ታዛቢና ጋቢ ተሸካሚ የንግስናውን ጋቢ ተሸካሚ አድርገን ከመጓዝ ውጪ ለውጥ እንደማናመጣ ግልጽ ነው። ስለዚህ በዚህ ሂደት ውስጥ የተሰባሰቡ ፓርቲዎችም በሀሳብ ደረጃ ይሄንን ምርጫ ገብተን እድል እናገኝበታለን ብለው ቢያስቡ እና ምቹ ሁኔታ ቢኖር እኔ ችግር የለብኝ። ምቹ ሁኔታ በሌለበት ሁኔታ ላይ ግን አገዛዙ የሰላማዊ ነፃ ፍትሃዊ ምርጫ የማድረግ ፍላጎቱ እንደሌለው ለዓለም አቀፉም ለህዝቡም እናሳይበታለን ያለው ልደቱ በጣም ለኔ ግልጽ አይደለም። ማለት ይሄንን ከዚህ በላይ ሆኖ እኮ ህዝቡ እኮ ሌላ ትግል ውስጥ ነው ያለው፣ ሌላ ዓለም ውስጥ ነው ያለው እና ይሄንን ዞሮ ማየት ያልቻለበት ምክንያት በጣም ስለሚለኝ ነው፣ ስለገረመኝ ነው። በአጠቃላይ ከዚህ ምርጫ ጋር በተያያዘ አገዛዙ ግንቦት 24 ምርጫ ያደርጋለሁ ብሏል። ህወሓት ህልውናዬ ካልተመለሰ ምርጫው አይታሰብም ብሏል። ከዚህ በኋላ ምርጫ ቦርድ የህወሓትን ህልውና መልሶ ምርጫ ያደርጋል? ትልቅ የፖለቲካ ጥያቄ ነው። ወይስ ይሄ ምርጫ በትግራይ ላይ የማይደረግ ከሆነ የአብይ አገዛዝ በቀጣይ ምን ሊሆን ይችላል የሚለው መተንበይ ለሚችል ሰው ከምርጫው በፊት ወደ ጦርነት የመግባቱ እድሉ በጣም ሰፊ ነው። በትግራይ ክልል አሁን የተለያዩ የበጀት ጥፋት ሁሉ ተደርጎበት እንደዚሁ ደግሞ ትላልቅ የኤፈርት ድርጅቶች ሁሉ የባንክ አካውንታቸው ተዘግቶ ምናምን ይሄ የጦርነት ምልክቶች ናቸው። ስለዚህ አስገዳጅ ሁኔታ እየመጣ ነው። አገዛዙን በሁሉም አካባቢ ላይ የሚፋለሙ አዳዲስ ኃይሎች ሁሉ እየመጡ ነው። ጦርነት መፍትሄ ሆኖ አይደለም፣ ግን ጦረኛ ነኝ ግጠሙኝ የሚል ኃይል እስካለ ድረስ ይሄንን ገጥሞ ደግሞ ልኩን ማሳየት ደግሞ ያስፈልጋል ብዬ አምናለሁ። ልኩን ማሳየት ያስፈልጋል። እኔ ይሄንን አገዛዝ ልኩን በቁመቱና በወርዱ ልክ አስቀምጦ ከዛ በኋላ በኢትዮጵያ ፖለቲካ ላይ የቁም እስረኛ አድርጎ ተመልካች ማድረግ ያስፈልጋል። ተመልካች ማድረግ ያስፈልጋል። በዛ ደረጃ እልህ ውስጥ መግባት ያስፈልጋል ብዬ አስባለሁ። ለዚህ የሚያስፈልገን እልህ እንጂ የምርጫ ዝግጅት አይደለም። ስለዚህ ወደዛ የመግባት እድሉ በጣም ሰፊ ነው። አማራ ክልል ላይ ይሄ ሰው ምርጫ አደረገ ማለት ለፋኖ ከፍተኛ የሆነ ፖለቲካዊ ሽንፈት ይፈጥርበታል። አንደኛ ፋኖ ይዤዋለሁ የሚለውን ነፃ ቀጠና በተግባር ማሳየት አለበት፣ 80% የያዘውን ቀጠና። ሁለተኛ የህልውና አደጋ አለብኝ ብሎ የህይወት መስዋዕትነት ለሚከፍለው የአማራ ህዝብ በምርጫ መፍትሄ እንደማይመጣ ከዛም በላይ እንደሆነ ስለገባው ነው የህይወት መስዋዕትነት እየከፈለ ያለ። በመሪ ደረጃ ከህልውና ትግሉ ጋር ምርጫ ይጋጫል። የህልውና አደጋ አለብኝ፣ የዲሞክራሲ ጥያቄ ያለብኝ የሚለው ሁለቱ አብሮ አይሄዱ። የምርጫ ካርድ የምታወጣው የዲሞክራሲ ጉዳይ ነው። አሁን እንደ አማራ ተሰባስበ በየትኛውም የሀገሪቱ እጣ ፈንታ ላይ የመወሰን ብቻ ሳይሆን የመኖር እድል የለህም። አዲስ አበባ ላይ ያለው ስብስብ እናጠፋሃለን ነው የሚለው። እነ ባጫ ደበሌ ምንድን ነው ያለው? ህዝባዊ ቅቡልነት ያለውን ኃይል እንደመስሰዋለን ነው የሚለው። እናጠፋዋለን፣ ጠላቶቻችን እንደመስሳቸዋለን ከሚለው ኃይል ጋር ምርጫ አውጥተህ በምርጫ ይሄ ከዚህ ስርዓት ጋር እዞራለሁ የሚል አመለካከት ያለ ሁሉ ኦህዴድ ነው። አማራ ክልልም ያለው ኦህዴድ በተመሳሳይ
የራሱን ህልውና ቆሞ እንኳን መረዳት ያልቻለ ነው። ስለዚህ በምርጫ የሚመጣ ምንም አይነት ለውጥ የለም ምንም። ስለዚህ ሁሉን አቀፍ ትግል የግድ ያስፈልገዋል። በየትኛውም አማራ ክልል ላይ ያለ ቀጠና ይሄ ምርጫ የህልውናው አደጋ እንደሆነ መታየት አለበት። ምክንያቱም አብይ መንግስት ከመሰረተ በኋላ ይሄንን ጦርነት አማራ ክልል ብቻ አይደለም በጣም ብዙ ጦርነት ነው የሚከፍተው። ብዙ አሰላለፍ ሊፈጥር ይፈልጋል። ይሄ የሀሳብ ጉዳይ ምናምን ምርጫ እስኪያደርግ እየጠበቀ ነው። በነገራችን ላይ ከምርጫ በኋላ ወደዛም የመዞር እድሉ በጣም ሰፊ ነው። አሁን ሀሳብ ለውጧል። ከዚህ በፊት ምርጫውን ለማዘለል ነበር ሀሳባቸው። አሁን ሀሳቡ ግን ታጥፎ ወደዚህ እየመጣ ነው። ስለዚህ ይሄንን ምርጫ በማድረግ ኦሮሚያ ላይ፣ ሱሉልታ ላይ፣ አዲስ አበባ ላይ፣ በሻሻ ላይ የተወሰነ ድምፅ ባገኝ ባህር ዳር ላይ ይሄንን ደምሬ መንግስት መሰርታለሁ የሚል እሳቤ አለ። ይሄ ደግሞ ለለውጥ ኃይሉ ከፍተኛ እንቅፋት ነው። ስለዚህ ምርጫውን ማስተጓጎልና ይሄ ምርጫ እንደማይቻል ማሳየት ግን ለለውጥ ኃይሉ በጣም ጠቃሚ ነው። በሰላማዊ ትግል እንታገላለን የሚሉ ኃይሎች ደግሞ ለህዝባዊ እምቢተኝነት ህዝቡ ማዘጋጀት ነው። ለሁሉ አቀፍ ትግል ደግሞ የውጭ ኃይሎች ይዘጋጁበታል። ስለዚህ በዛ ሁኔታ ይሄንን ስርዓት ማስጨነቅና ማንኮታኮት ተገዶ ወይም ተሸንፎ ለውጥ እንዲመጣ ማድረግ ይቻላል። በምርጫ ግን የሚመጣ ለውጥ የለም። አሁን አብይ አህመድ ምርጫውን የሚፈልገው ከናሽናል ዲያሎጉ ጋር ያለውን ሂደት ለመጨረስ ይሄንን ምርጫ እንደ አሸናፊነት ተጠቅሞ ራሱን በዚህ ምርጫ ውስጥ የመጣ አንድ ብቸኛ ኃይል አድርጎ መውጣት ነው። ከዛ በኋላ ናሽናል ዲያሎጉ ያመጣው ምክር ሀሳብ አለ። ፊንፊኔ፣ አዲስ አበባ ምናምን፣ ድሬዳዋ ምናምን የሚለው እየጠቀለለ ሌላ የፖለቲካ አውድ መፍጠር ነው። ስለዚህ ከምርጫ ጋር በተያያዘ ተቃዋሚው ሀቀኛ ተቃዋሚ ነው የምንለው ሀቀኛ ተቃዋሚው መግባቱና በዛ ሂደት ውስጥ መጠቀም ለህልውናችን አደጋ ነው ለሚለው ህዝብም ጥቅም የለውም። አብዛኛው ደግሞ ሊወዳደር የሚፈልገው አማራ ክልል እና አዲስ አበባ ነው፣ ሌላ አይደለም፣ ሌላ ቦታ ላይ አይደለም። ስለዚህ አማራ ክልል ላይ ደግሞ መጥቶ የህልውና አደጋ ያለበትን ማህበረሰብ ስለ ምርጫ እንዲያስብና እጩ ሆኖ ድምፅ እንዲሰጠው ማሰብ ንቀት ነው። እኔ ስድብ ነው ብዬ ማሰብ። ስለዚህ ይህንን መታሰብ አለበት። የህልውና ትግሉ የበለጠ ተጠናክሮ የሚቀጥልበት አሁን መፈጠር አለበት። ከምርጫ ጋር በተያያዘ ሁኔታ መታጠፍ መቻል አለበት። አብይን የአዲስ አበባ የጎበዝ አለቃ ማስደረግ አለብን። ከዛ በኋላ በመከላከያም በየትኛውም ተቋም ላይ የሚዋጋበት አጀንዳ አንዱ በምርጫ የተመረጠ መንግስት አለ ብሎ ነው። ይሄንን ሀሳብ ማጠፍ የምንችለው በዚህ ሁኔታ ነው እንጂ ምርጫ ውስጥ በመግባት አይደለም ብዬ አስባለሁ። ልደቱ ያመጣው ሀሳብ በሀሳብ ደረጃ ችግር የለብኝም፣ ግን ያው ከምርጫ ጋር ደግሞ አንዳንድ ሲነሳ ልደቱም አብሮ የጀርባ ታሪኩ አብሮ ስለሚነሳ ነው። እድሎች ነበሩ፣ ያነዛ እድሎችን አዲስ አበባ ላይ አልተጠቀመበትም። በሀገር አቀፍም የመጣ እድል ነበር፣ አልተጠቀመበትም። በዛ ለታጠፈው ያ ኪሳራ እንኳን እስካሁን በተለያየ ጊዜ ለጠፋው ጥፋት እንኳን ህዝቡን እንደ ጥሩ ማነሳሻ እንዲጠቀሙበት እነዚህ የፖለቲካ ኃይሎች ቢያንስ ኃላፊነት ወስደው እንኳን ለሞተው ህዝብ እንኳን ይቅርታ ጠይቁ እያልን ብዙ ጊዜ ስንጠይቅ እኔ አንዳንድ ጊዜ ያለው ንቀት በጣም ይገርመኝ። ማለት እነሱን አምኖ አደባባይ ላይ ወጥቶ በጥይት ተመቱ የወደቀ ወጣት እኔ እንዴት አንድ ፖለቲከኛ እኮ ቢያንስ ጥፋቱን አምኖ ተጸጽቶ ላለፉት ነገር በጣም ተጸጽቻለሁ፣ የተሰራ ጥፋት አለ፣ ይቅርታ እንጠይቃለን፣ ይሄ ነገር አይደገምም ብሎ ማሰብ እኮ ትልቅ ነገር እኮ ነው። በጣም ትልቅ ነገር ነው። የሞራል ከፍታ የሚጨምር ጉዳይ ነው እና ይሄ በሌለበት ሁኔታ ላይ እንደው ምክረ ሀሳብ መስጠትም እኔ በሆን እኔ አላደርገውም፣ እውነቴን ለመናገር ማለት ነው። ለማንኛውም ብቻ ግን ከዚህ ከምርጫው ጋር በተያያዘ ሊፈጠሩ የሚችሉት የኃይል አሰላለፎቹ ግልጽ ናቸው። በዚህ ጉዳይ ላይ በተደጋጋሚ እየመጣን የተለያዩ ሀሳብ እንሰጥበታለን። የጽናት ሚዲያ ቤተሰብ የዛሬ የነበረኝ ፕሮግራም ይሄን ይመስላል። በሚቀጥለው ሌላ ፕሮግራም እስክንገናኝ ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ እያልኩ እኔ ከዚህ እሰናበታለሁ። ሰላም።